ሰላም ነው። ተቀበይና ቁጭ እንበላ። አይ ባይሆን ቁጭ በሉ። እንደ አበባውን ተቀበይሽ አሻራ ከብራለሁ እኮ ተቀበዩ። እንዴ ምን ሆነሽ ነው? እሺ ቁጭ እንበልና የሆነ ነገሮችን እናወራለን። ዛሬ የሚገርም እንትን ነው ያመጣሁልሽ፣ ዜና ነው ያመጣሁልሽ። ዛሬ ከባድ ደስታ ነው። እንግዲህ እንዴት እንደምትቋቋሚው አላውቅም። ኧረ በስመ አብ ፏ ያለ ነገር ነው የእሱ ደስታ ይባላል። በደንብ ተዋወቂው። አክባሪሽ አፍቃሪሽ ነው። ምን ነው የሚያስደነግጥሽ? እኔ የመሰለ እንግዳ ይዤ መጥቼ መቼም እንደዚህ እንትን እንድትይኝ አልፈልግም። አዲስ ፈረንጅ ነገር በላት ይችላል። ደግሞ የተዋወቅ ሰዓት ነው አሁን። እንደዚህ ምናምን ብሎ ነገሮችን ማበላሸት ሰዓት ላይ አይመስለኝም። ተዋውቃት፣ ደስታ በደንብ ንገራት ስላሉት ነገሮች። አውርተናል፣ ግን እንዴት መጣ እዚህ ድረስ ማለት በአንድ ጊዜ ምን አስባችሁ ቢያንስ አትነግሩኝም ማለት? አንቺን አክብሮ ነው እዚህ ድረስ እንትን ያለው። ሩታይ ካለሽበት ነገር ላውጣሽ ነው የመጣሁት። ጊዜዎች ውስጥ ጥሩ ልጅ እንደሆነ አይቻለሁ። ለአንቺ ደግሞ ከዛ ውጥንቅጥ ከሆነ ላይፍ እና ከዛ የተረገመ አብርሃም ከሚባል ልጅ ሰላማዊ ኑሮ እንደሚሻልሽ እኔም አንቺም እናውቃለን። ቆይ አይ ኖባ ማለት አትሊስት እንደዚህ አይነት ነገሮችን ስታወራ እኔ ነኝ አይደለ ዳይሬክት ይዤልሽ መጣሁ። ሩታይ አይ ነው ግን እኔ ማውራት ነበረብህ አይደል? ላዋራሽ እኮ ነው የመጣሁት እዚህ ድረስ። አሁን አንቺ አክሰፕት ካረግሽ ሁሉንም ነገር እኮ አውርተህ ምናምን ነው እዚህ ድረስ እንዲመጣ ያደረግከው አይ ቲንክ አይደለ? አይ ነው እኔም አንዴ ሁለቴ አውርቼዋለሁኝ፣ ግን ደግሞ በጣም ቆንጆ ነሽ። አበባይን አልወደድሽም? እንደዛ ሳይሆን አመሰግናለሁ። ደስተኛ ነሽ? ምን በጣም ሙድሽ ረጅም ጊዜ ስላንቺ ሳስብ ስጨነቅ ኖሬያለሁ። የሁሉም ነገር ማድረገው አንቺ ስል ነውና ፎቶቹ እንዳለ እንዲወርዱ ነው የምፈልገው። እኔና አንቺ ፎቶ እንዲሰቀል ነው የምፈልገው። ቅርታ ድፍረት አይሆንብኝና ማለት ነው። ከሱ ልገላግልሽ ነው የምፈልገው አይደል? አዎ በሚገባ። እኔም በእንደዚህ አይነት ነገር ቆንጆ ጊዜ እሰጥሻለሁ፣ ቤት እገዛልሻለሁ፣ መኪና፣ የምትፈልጊው ነገር ሁሉም ነገር አደርግልሻለሁ። አንቺ ብቻ ደስተኛ ሆኚልኝ ምናምን። ሩታ ብዙ ነገር እኮ አለ። እኔ ፈረንጁንም እኔም ይሄን ነገር ከኛ በላይ የሚያስብልሽ ሰው አለ ያለ አይመስለኝም። ሞር ደግሞ አሁን ከኛ በላይ እሱ መጣ። ምን ትመርቂያለሽ? ደርሼልሻለሁ። ስምን መላክ ያወጣዋል ይባላል። ደስታ ይባላል። ደስታሽን ልሰጥሽ ነው የመጣሁት። እነዚህ ፎቶች ሁላ መውረድ አለ። እስካሁን ምን ያደርጋሉ? ከዛ አስቀያሚ ሰው ልለይሽ ነው የመጣሁት። አይ ከኔ ከሱ ጋር እንኳን ከተለያየው ቆየው፣ ግን በእርግጥ ብቻችን ሌላ ጊዜ በደንብ እናወራለን። ያው ሽማግሌ ይዤ ስለመጣሁ ነው ብዙም ያላወራሁት። ከሽማግሌ ያው ብቻችን ስንሆን ደግሞ ሞር ተግባባን፣ ተግባብተን አው የሆነ ተስፋ ያለው ይመስለኛል። ይሄ ነገር ተስፋ አለው፣ በደንብ ተስፋ ሩታ ሳይት እየተሽኮረመመች የሆነ ተስፋ አለው። ሩታ ቀጥይበት፣ ማንንም እንዳሰብሽ ያው ምንም አትወጂኝ ላትወጂ የምትችይበት ምክንያት ያው ለነገርሽ ላይ እና ሩታዬ ያው አስደንግጧት እዚህ ጋር ቤቷ ድረስ መምጣቴ ምናምን ነገር አስደንግጧት ስለሆነ ትንሽ ጊዜ እንሰጣታለን፣ እናወራለን። የሆነ ነገር በፈጥርላችሁ ሰይና አጋጣሚ ደስታዬ አሁንም የተወሰነች ደቂቃ እኔና ፈረንጁ የሆነ ነገር ላዋራው 1-2 ደቂቃ ምናምን ትንሽ ደቂቃ። እሱ ይሄ ቢግ ዲል አይደለም፣ ምንም የሚፈጠር ነገር እኮ የለውም። ግን በማውራታችሁ ውስጥ ትንሽ መላመድ ስለሚኖር ያቺን ግፊት ደግሞ ተጠቅመን እንትን እንላለን። ፈረንጁና አንዴ ማማከር ነገር አይደለም፣ የትም አንሄድም፣ እዚሁ ነን። ከዛ ደስታዬ በደንብ አጫውታት። አንተ አንዴ አንቺ ምን ሆነሽ ነው? አይደለም እንድታወሩ ብቻ ነው በቃ። ና ፈረንጅ አንዴ ላዋራ። ለምንድን ነው የምትሽኮሩ? ሩታዬ አቤት። እየፈራሽ ነው? አይ አልፈራሁም። ሩታዬ ደስታዬ ወይ መኝታ ቤት ነው የሆነ ነገር ማማክረው ነገር ስላለ ነው።
በደንብ ትንሽ አጫውታት። ያው ትንሽ መላመድን ትፈልጋለች። ችግር የለውም ማስቀየም ምናምን አይቻልም። መጣው ደስታዬ እና ሩታዬ ያው ያለሽበት መንገድ በነፍስ ስላልፈለግኩ ነው እንጂ ውስጥሽን ታውቂዋለሽ፣ እኔም አውቀዋለሁ። እና ጥሩ ነገር ነው ይዤልሽ የመጣሁት እና እሽታሽን እፈልጋለሁ፣ ይዤሽ ልሄድ እፈልጋለሁ። በዛ ላይ ማንነቴንም እነግርሻለሁ፣ ሁሉ ነገሬንም በቃ አስር ግልጽ አድርጌልሻለሁ። እሺ ጥሩ ነው። ግን ማለት ፕሮሰሶችን ምናምን እንዴት እንዳስጀመርክ ማወቅ እችላለሁ? ማለቴ እንዴት ሆነ? በጣም ጥያቄ ስለሆነ እነ ፈረንጁ ናቸው ፋይሎችን እንፈልገውን ፋይል እየጠየኳቸው ይዘውልኝ የመጡ ፕሮሰሱን ያስጀመርኩልሽ በአጭር ጊዜ ውስጥ ያልቃል ብዬ አስባለሁ። ከፈጣሪ ኖቤል ሰሞኑን የሚያላለስ የነበረው ለዚህ ነው ማለት ነው። እንዳታዝኝበት ለአንቺ ጥሩ ስለሚያስብ ነው። ሩታዬ ከእሱ ጋር እናወራለን። ግን ደግሞ አንተ ልታስጠፊያት ተናግረሻል። ተናግሬያለሁ። የተናገርኩትን ቃል እኮ እየካድኩ አይደለም። እኔ ለምንድን ነው አንቺ ከሰው ቤት ዘነበችን ልታስጠፊ የፈለግሽው? አንቺ ለምንድን ነው የማስጠፋት ስራ ስለጠየቀችኝ አስጠፊ ብሎ ለጠየቀች ሰው ሁሉ ታስጠፊያለሽ? እኔ ምንንም ማስጠፋቱን አላውቅም። መጀመሪያ ንግግራችን ከዲና ጋር ነው። ሳታቂ ለምንድን ነው ሳታቂ? ጭራሽ ዘነበች አላወራንም ብላለች። ዘነበች አላወራንም ብላለች። በአንደበቷ ተናግራለች። ቲናን አላውቅም ብላለች። እኔ ጋር ላላ ቲናን አላውቅም ብላለች። አወራችን ቲና አታወራም። ፍሩቲንም ስናስጠፋ ፍሩቲንም ስናስጠፋ ቲና አታወራም። የኢትዮጵያ ሲሜ ላይ ነው የምናወራ፣ በዚህኛው ማለት ነው። አሁን የመጣሽው ይሳቅ እየሰማ ነው። ይህንን ነገር እንትን በልኝ። አዎ እባክህ ከይቅርታ ጋር እንግዲህ ተመልከት። እሷ ጠፍታ ነው የምትሰራው። ወረቀት የላትም ምን የላትም። ለሰውየው አሁን እኔ እሰጥሃለሁ ቁጥር ትደውላለህ። ሰውየው ከቲና ጋር አንቺ አድማ እየገዛሽብኝ ነው ወይስ ምንድን ነው? አብርሽን ዘግተሽ አዳምጪ። አንቺ ገና በህግ ነው የምትጠየቂው። አንቺ በህግ ነው የምትጠየቂው ገና። አንቺ ደነዝ አንቺ ብለሽ እንዳታወሪ። በጣም አንቺ ገና በህግ ነው የምትጠየቂው። ይኸውልሽ ከጎንሽ ቁጭ ያለው ሰውዬ የህግ አካል ነው። በደንብ አዳምጪ። አርፈሽ ተቀመጪ። አትቅለብለሉ። ባወራ አይደለም። በደንብ ቆይ ሳሪሻ እንዴ፣ በመጀመሪያ ደረጃ ልንገርሽ፣ ቁጭ ብላ እዚህ ጋር ቁጭ ብለን ስናናግርሽ አንቺን ወይ ስርዓትን ወይ እንደናንተ ወርደን አይደለም ልታዳምጭ የሚገባው። አንድ ሺህ ብር እየተቀበልሽ አፍሽን ዝጊ። 1000 ብር እየተቀበልሽ ልጆቹ ወንጀል እየሰራሽ ልጆቹ ከሞት ከቤታቸው ከመጋዘን እያወጣች 1000 ብር በቂ ማስረጃ አለ። ለመቀበልሽ ማስረጃ አለ። የእምነት ቃሌን ሰጥቼሻለሁ እኮ ሳራ። የእምነት ቃል ብቻ ሳይሆን አካውንት የገባበት ሁሉ ነው የሚያዘው። አካውንት የገባበት የእምነት ቃሌን አልሰጠውሽም። አምኛለሁ። የእምነት ቃሌን ሰጥቼሻለሁ። ይሳቅ ልንገርህ፣ አሁን አንተ እዚህ ተቀምጣሽ አዳምጪ። ካላስ ልደት ዝም በይ። አሁን እሱ ይናገር። ይሳቅ በመጀመሪያ ደረጃ አዳምጠኝ። ቲና እና እሱ አብረው ይኖሩ ነበረ። ከዛ በኋላ ቲና እሷን ያስጠጋዋት አለች። እሻልን ከዛ ስታስጠጋት ፓርታይም ብላ እየሄደች ነገር ግን ምን ሰርታ እንደምትመጣ አላውቅም አለች። ቲና ኢጃዛ ቤት ነው ያላት። ይሳቅ በደንብ አዳምጠኝ እሺ። የሚኖሩ ሻውጃ ነው። አዎ ከዛ በኋላ ይሄንን ድምጽ እንትን በለው ይቅዳው፣ ለሚመለከተው ክፍል አስተላልፍልን። እኔም ቢሆን ጧት ኤምባሲ እመጣለሁ። ከዛ በኋላ ቲና ጋር ሲኖሩ ባልሆነ ነገር ይጣሉና ይወጣሉ። አሁን ቲና ላይ ብላይ እኔ ሀቄ ይወጣልኝ ብላ ስትመጣ ምንድን ነው ብለን ስንጠይቅ እኔ ጋር ትኖር ነበር። አይደለም የወጣ ነው፣ ስራ ገብቼ ነው። ይሁን እሺ። እኔን ልደት አፍሽን ዝጊ፣ ሚዩት አድርገሽ ተቀመጪ።
ጥያቄ ካለሽ በኋላ እውነቱን ነው ስራ ገብቼ ነው ያልኩት። ይሁን ችግር የለም። ስራ ገብታ ወጣች። እሺ እንበል ላስተካክልልሽ። ከዛ በኋላ ስራ ገብታ ወጣች። ከዛ ቲና ጋር ሲሰዳደቡ ምናምን ይመስለኛል እዚህ ላይ ሲመጡ ቲና ሀቅ አለኝ ሀቄን ማውጣት ፈልጋለሁ ብላ መጣች። ሀቅሽ ምንድነው ስንላት እኔ ከዚህ በፊት ሲም ካርድ ሽጬላቸው ነበር። ሻጯ ማናት? ቲና። ለዚችም ለሌላ ሰው ለምናምን ሲም ካርድ ሽጣለች። ከዛ ሲም ካርዱን ሳዘጋባት ከቤቴ ሳስወጣት ሲም ካርዱን ሳዘጋባት ብር አለኝ ብሎ የሚል ሰው እኔ ጋር መጣ። እኔ ብር አልወሰድኩም፣ ነገር ግን ብሩን የወሰደችው እሷ ናት። ሀቄን ማውጣት ፈልጋለሁ ብላ ቲና ስትመጣ ይሳቅ ምን ተፈጠረ መሰለ? ይቺ ልደት የምትባለው እኔ ሀቅ አለኝ ብር ወስጃለሁ፣ እውነት ነው። ዘነበችን ለማስጠፋት ተነጋግረን ነበረ፣ ሁለታችን ተነጋግረን ነበረ። ግን በኋላ ላይ ከቲና ጋር ባለመስማማት ለሌላ ሰው እንድትጠፋ 1,000 ብር ተቀብለናል። አንድ ሁለተኛ ቲና ደግሞ እየወሰደች ለወንድ ትሸጠኛለች። ፓርታይም ተብሎ እየሄድኩኝ ግን አብሬ እየተኛው እየመጣውኝ ያንን ብር እማበላው እማጠጣው ለነሱ ነው፣ ለባሏ ለሷ እቤቱ ላሉ ልጆች። ምክንያቱም እኔ ከወንድ ጋር ሂጂ ተኝ እያለች እየላከችኝ ብላ ስትል እኛ ቲና እሺ ጥሩ እንደዛ ከሆነ ይሄ ነገር ለምንድን ነው የሚደረገው? እቤትሽ እየወሰድሽ ወንድ ጋር እያስተኛሽ ታመጫለሽ ስንላት መረጃ አለኝ አለች። ምን መረጃ ስንላት የድምፅ መረጃ ላከች። እሱንም አክሰፕት ሳናረግ ቀርተን አንቺ ሰውየው ለተባለው ሰውዬ ደውያልን መሲ ብርጅስቶን መሀል ላይ ሆነና ተደወለ። አሁንም ለአንተ ስልክ ሰጣለሁ፣ አንተም ታወራለህ። ይሄ ነገር እስከ ትልቅ ደረጃ መድረስ አለበት። የሀገሪቷ ጋላሪ መጥፋት የለበትም። ይሳቅ በእኛ በቆሻሾቹ ማለት ነው። ከዛ በኋላ ሲደወልለት ሰውየው ምን አለ? እኔ አለ እሷ የምትሰራው ስራ ሲጀምር የሽርሙጥና ስራ ነው። ይኸው እልክልሃለሁ፣ የምትሰራው ስራ የሽርሙጥና፣ ከእሷ አልፎ ተርፎ ሴቶች ታመጣልኛለች። ራሷ የምትሰራው ስራ እንደዚህ አይደለ ወይ? ማን ይጂ ብሏት ነው? እኔ ራሴን አውቃለሁ። ሴቶች አምጥታ ሰጥታኛለች ብሎ አለ። ስልክ እንሰጣለን፣ አንተ ትደውላለህ። ምክንያቱም ይሄ የሰው መሸጥ ወይም የሰው ማን ነው? ቲና ናት ወይስ እዚህ ያለችው ልጅ ናት? እችኛይቱ ልደት የምትባለው ማለት። እኔ ግን ከጠፋሁኝ ወር ሁለተኛ ወሬ ውስጥ ነው ያለሁት። ስለዚህ ሀቅ አለኝ ነው የምትለው እሷ። በ16 ነው 3 ወሬ ቲና ከጠፋሁኝ። ሚዩት አርጊ፣ ስትጠየቂ ታወሪያለሽ። አትቅለብለቢ። እዚህ ቤት ውስጥ የመቅለብለብ እንትን የለም። እንኳን አንቺ ቲና አፏን ዘግታለች። አርፈሽ ተቀመጭ። ከዛ በኋላ ምን ተደረገ መሰለ? ሰውየው ጋር እንድደውል ብለን መሲ ብርጅስቶን መሀል ላይ አድርገን ስናስደውል ምን አደረገ ሰውየው? ሲጀመር ስራዋ ይሄ አይደለ ወይ? ከራሱ አልፎ ተርፎ ሴት ታመጣልኛለች አለ። ሴቶች ታመጣልኛለች አለ። አሁን እኛ የምንፈልገው እዚህ ጋር ቲና አለች፣ የቤቱ ባለቤት ናት። ወደ እሷ መታለች። ዋናው ፐርፐስ ቲና ናት። ከቲና ጋር ችግር አለ። አሁን በመቀጠል ደግሞ እሷ ሌላ ሴቶች እያመጣች ለወንድ እንደምትሰጥ ተናግሯል። ከዛን አልፎ ተርፎ ደግሞ ከላይ የተቀመጠችው ዘነበች ሰው ቤት ነው የምትሰራው። ሄሉዬ የኔ ቆንጆ ሰው ቤት ነው የምትሰራው ወንድሜ። እሷን ለማስጠፋት 1,000 ብር ተቀብላለች። ለዚህ አምናለች። ይህንን ነገር እናንተ ትይዙታላችሁ ወይስ ደግሞ እንዲህ ነው እኛ የምንፈታው? ሳሪ ይሱ አንድ ነገር በዛው ለይሱ ላሳውቀው የምፈልገው ነገር ይሱ ዋናው ሰው